የአብይ አህመድ ሚራክል ኢኮኖሚ አለ፣ ለውጥ በጣም አለ እያለ በየጊዜው ለፓርላማ ቀርቦ በየሄደበት ያወራል። በሌላ በኩል ደግሞ የምናየው ትክክለኛው የህዝብ ችግር አለ። አብይ የሚያወራውን አንድ ሁለት ቪዲዮዎችን ላጫውትና ወደ ጥያቄ ልመለስ። ኢትዮጵያ የአሁን እድገት ጥሩ አፍንጫ ያለው ሰው በሽታ ያውቀዋል። ከተማ ውስጥ ሲንቀሳቀስ በሽታ እድገቱን ያውቀዋል። ጥሩ አይን ያለው ሰው በማየት ብቻ የኢትዮጵያን እድገት ሊገነዘብ ይችላል። ጥሩ ጆሮ ያለውም ሰው በመስማት በማድመጥ አናላይዝ ማድረግ ሊያየው ይችላል። የኢትዮጵያ እድገት ለመላ አፍሪካ ምሳሌ ተደርጎ የሚወሰድ ነው። ይሄ ምንም የሚያጠራጥር ጉዳይ ስላልሆነ ወይ አይናችሁን ወይ ጆሮአችሁን ወይ አፍንጫችሁን መጠቀም ብቻ ነው፣ ይታያል ማለት ነው። በእርግጠኝነት ውስጤ ያለውና ማምነው ይሆናል ብዬም እየሰራ ያለሁት የዛሬ 6 ዓመት ማክሲመም ኢትዮጵያ በአፍሪካ ሁለተኛ ትልቁ ኢኮኖሚ ትሆናለች። ለዚህ የሚያስችል በጣም በርካታ ስራዎች ይሰራል ነው። ሽፍታ አለ ግን ትሆናለች። የዛሬ 10 ዓመት በአፍሪካ አንደኛ ኢኮኖሚ ትሆናለች። ምንም ጥርጥር የለውም። ይሄን በአንድነቷ በብልጽግናዋ በታሪካዊ ቦታዎቿ ተመልሳ መጎናጸፍ ለአፍታም መጠራጠር አያስፈልግም። ይሄ ለኢትዮጵያ የተከፈተ አዲስ ዘመን ስለሆነ ምንም ያቆመው ነገር የለም። ያ ነው የፈጠረው። ይሄንን የተከበረው ምክር ቤት በከፍተኛ እምነትና ኩራት ልገልጽ የምፈልገው ጉዳይ በ2032 የኢትዮጵያ ኢኮኖሚ ቢያንስ ከአፍሪካ ሁለተኛው ኢኮኖሚ ይሆናል። በ2036 የኢትዮጵያ ኢኮኖሚ ከአፍሪካ የመጀመሪያው ኢኮኖሚ ይሆናል። ይሄን እናሳካለን። ማንም ሊያስቆመን አይችልም። እንግዲህ ሰምተናል አብይ የሚያወራውን። እንግዲህ በጣም የሚገርም ነው። በሌላ በኩል ደግሞ ህዝቡ በቀጥታ በደህንነት እየተሰቃየ ያለውን አንዳንድ ፒክቸሮች ሰሞኑን እየወጡ ያሉ ፒክቸሮችን ለተመልካቾች ማሳየት ፈልጋለሁ። ይሄኛው ከግንኢር ባሌ ነው። ሰሞኑን በሶሻል ሚዲያ ላይ ተለጥፎ ሼር እየተደረገ ነው። ያው ሰው ምን እየጠጣ እንዳለ የሚያሳይ አሳፋሪ ስርዓት ነው። በጣም የሚገርም የሚያሳዝን ህዝብ ያው እንደ ውሃ እንደሌለ ምንም አይነት የሚጠጣ ውሃ እንደሌለ የሚያሳይ ነው። ተመሳሳይ ደግሞ ይሄኛው ፒክቸር ደግሞ ከሐረርጌ ነው ሶሻል ሚዲያ ላይ እየተንቀሳቀሰ ያለው። በአጠቃላይ የምናየው ልጆች ይኸው አዋራ ውስጥ ቁጭ ብለው ለመማር እየሞከሩ ነው። ሐቁ ይሄ ሆኖ እያለ አብይ የሚያወራው ነገር አለ። እንግዲህ ፕሮፌሰር አሁን እኔ የትኛው ነው እውነት ብዬ አልጠይቅም። ለምን የኢትዮጵያ ህዝብ ያውቃል። የኢትዮጵያ ህዝብ አብይ ውሸታም እንደሆነ ያውቃል። ጥያቄው ምንድን ነው? በአብይ ዘመን የኢትዮጵያ ማክሮ ኢኮኖሚ ቀውስ ምክንያቶች ምንድን ናቸው? ቀውስ ውስጥ ነው ያለን። የቀውሱ ምንጮች ምክንያቶች ምንድን ናቸው? ዶክተር ሚልኬሳ ኢኮኖሚ መለኪያ አለው። በሽታና በአይን የሚለካ አይደለም። ያ ከኢኮኖሚክ ሳይንስ ተቃራኒ ነው። የመጀመሪያው ነጥብ እሱ ነው። አሁን አንተ መኪና ይዘህ አዲስ አበባ ውስጥ ብትነዳ የአዲስ አበባ ከተማ ኢኮኖሚ እንዴት እንደሆነ ልታውቁ አትችልም። በጣም ትልቅ ስለሆነ በዳታ እንጂ በአይንና በሽታ የሚታወቅ አይደለም። አንደኛው ነጥብ እሱ ነው። ሁለተኛው ደግሞ ጠቅላይ ሚኒስትሩ የሚናገረው ከመሬት ላይ ካለው ነገር
ጋር በጣም ተቃራኒ ነው። በዳታ ስናየው ኢትዮጵያ ከአፍሪካ ውስጥ በሂውመን ዴቨሎፕመንት ኢንዴክስ ወደ መጨረሻ ናት። አንድ ሁለተኛ ፐር ካፒታ ገቢ የኢትዮጵያ አንድ ሰው የአመት ገቢው ማዕከላዊ ማለት ነው አቨሬጅ 2096 የአሜሪካን ዶላር ነው። እና ሁሉንም ኢንዴክስ ስትወስድ ኢትዮጵያ ወደ መጨረሻ ናት፣ ከአፍሪካ ብቻ ሳይሆን ከዓለም። ይሄን ሁሉ ተውና ህዝቡ ጋር ሄድ። አንተ አሁን እንዳልከው ዶክተር ሚልኬሳ ህዝቡ ጋር ስትሄድ እንደዚህ አይነት ዳታ ብትነግረው ጠቅላይ ሚኒስትሩ የሚናገረው ነገር ብዙም ትርጉም የለውም። የኑሮ ውድነትን በየቀኑ እየኖሩት ስለሆነ ከአፍሪካ በዚህ ዓመት ሁለተኛ እንሆናለን፣ በዚህ ዓመት አንደኛ ይሆናል የኢትዮጵያ ኢኮኖሚ የሚለው ሊሆን ይችላል፣ ግን ያንን የሚያደርግ ትራጀክተሪ ላይ አይደለም በፍጹም። አንድ ሀገር በምጣኔ ሀብታ ወደ ኋላ እየሄደች ከአፍሪካ ውስጥ ሁለተኛ እንሆናለን፣ ሶስተኛ እንሆናለን፣ አንደኛ እንሆናለን። ለነገሩ እንደዛ አይነት ንግግርም ትርጉም የለውም ለህዝቡ። ለህዝቡ ትርጉም ያለው የሚበላ ነገር አለ ወይ ኢትዮጵያ ውስጥ፣ እሱ ነው ያለው። እና ይሄ ሁሉ አንድ ላይ አድርገህ ስታየው ትርጉም የሌለው ነገር ነው። እና የኢትዮጵያ ኢኮኖሚ ትልቁ ችግር ከወረሱት ችግር በተጨማሪ ጦርነት ነው። ጦርነት ባለበት ሀገር ስለ ኢኮኖሚ እድገት ማውራት ብዙም ትርጉም የለው። የኢኮኖሚ እንቅስቃሴ በጣም ተቀዛቅዟል። ምርትና ምርታማነት በጣም ቀንሷል። የመንግስት ወጪ በተለይ ከዛ በተጨማሪ ምስማኔጅመንት አለ። አንደኛ ጦርነት አለ፣ ሁለተኛ ደግሞ ኢኮኖሚክ ምስማኔጅመንት አለ ኢትዮጵያ ውስጥ። የኢኮኖሚ ነፃነት የለም። ገዝቶ መሸጥ፣ ከአንድ ከተማ እቃ ገዝቶ ወደ ሌላ ከተማ መውሰድ በጣም ችግር ነው። ኮንትሮባንድ እያሉ መንገድ ላይ ይወርሱብሃል። ሰው የሚፈልገውን ዘርቶ በገበያ ዋጋ መሸጥ አይችልም። ኢምፖርት ኤክስፖርት ገንዘብ ያላቸው ንግዶች ሉክሬቲቭ የምንላቸው በፋሚሊ የተያዙ ናቸው። ኮኔክሽን ባላቸው ሰዎች ሁሉም በሞኖፖሊ የተያዙ ናቸው። የሚፈልጉትን ያህል ገንዘብ ያስከፍሉሃል። ሌላው ደግሞ ፎሬን ኤክስቼንጅ ነው። የዛሬ ዓመት የኢትዮጵያ ብር ፍሎት እንዲያደርግ ገበያ እንዲተምነው ተደረገ። ያ መጥፎ ነገር ነው ማለትም አይቻልም። ግን የኢትዮጵያን ኮንቴክስት ስትወስድ በዛ ጊዜ ይሄ መሆን ነበረበት ወይ ለምንድን ነው ያደረጉትን ስትል የአይኤምኤፍ ጫና ጋር ይወስዳል። ያ ደግሞ ከውጭ የሚገባውን እቃ የባሰ እንዲጨምር እና እቃ ተገዝቶ ከውጭ ተገዝቶ ሲገባ ዋጋ እየተጨመረ እንዲሸጥ እና ያለውን ኢንፍሌሽን ኤክሳሰርቤት አድርጎታል። ይሄን ሁሉ ስታይ አሁን ጠቅላይ ሚኒስትሩ የተናገሩት ነገር ይሆናል ወይ? ለግዠሪ ይመስላል። ዝም ብሎ ትንቢት መናገር ይመስላል። ትንቢትም እኮ መሬት ላይ የሆነ ነገር እየሰራ ብትናገር ጥሩ ይሆናል። ግን እንዲሁ ዝም ብለህ እንደዚህ እንሆናለን ማለት ብዙም ትርጉም የለም። ሌላኛው እኔ መናገር የፈለግኩት ምን መሰለህ ዶክተር ሚልኬሳ፣ ኢትዮጵያ ውስጥ ከበፊት የመጣ አንድ ትልቅ ችግር አለ። ያ ችግር ምንድን ነው? የዋጋ ንረቱ ኢንፍሌሽኑ ስትራክቸራል መሆኑን አለመገንዘብ እና እንደዚህ እንደ ዌስቱ አሁን አሜሪካ ውስጥ ኢንፍሌሽን ይመጣል ግን ይሄዳል፣ ትራንዚቶሪ ነው፣ እዚህ አይቆይም። ኢትዮጵያ ውስጥ ግን ከስንት ከኢህአደግ መንግስት ጀምሮ የዋጋ ንረቱ አለ። ይሄንን ያለመገንዘብና ይሄንን ለመቅረፍ የሚሆን ኢኮኖሚክ ፖሊሲ ያለመኖሩ የዋጋውን ንረት እንዲጋጋል አድርጎታል። እና አሁን ሰው በተለይ በቋሚ ደሞዝ ያላቸው ሰዎች
መኖር አልቻሉም። ምግብ መግዛት፣ ኪራይ መክፈል፣ የተለያዩ የቤት ወጪዎችን መሸፈን በጣም አስቸጋሪ ነው ፊክስድ ኢንካም ላላቸው ሰዎች እና ይሄንን የሚቀርፍ ፖሊሲ ያስፈልጋል። እኛ ከዚህ በፊት መንግስትን ይሄን አርጉ ብለን በውስጥም ሚዲያ ላይም በመናገር ምክር ለግሰን ነበር። ግን ከውጭ የሚመጣውን ምክር በተለይ የመንግስት ደጋፊ ካልሆነ ሰው የሚመጣ ምክር በሙሉ መጥፎ ነው የሚል አቲቲዩድ ስላለ ምክራችንን ተቀብለው እነሱም ኤክስፐርት አላቸው ይመስለኛል። ምን አይነት ኤክስፐርት እንደሆኑ ባይገባኝ አንተ ቤት ማድረግ ትችላለህ እኮ ምክር እንዳለ መውሰድ የለብህም። ሰው ምክር ሲሰጥ ይሄ ምክር ጥሩ ነው ብለህ ያሉህን ኤክስፐርቶች አነጋግረህ የሚሆን ከሆነ ያንን ምክር ኢንኮርፖሬት አድርገህ የፖሊሲ አካል ማድረግ ትችላለህ። ግን ኢትዮጵያ ውስጥ ያሉትን ችግሮች የሚያባብሱ እንጂ ያለውን ችግር የሚቀርፍ ነገር ሲሰራ አይታይም። አሁን ለምሳሌ ኢንፍሌሽን ትልቁ የኢትዮጵያ ሕዝብ ችግር አሁን የዋጋ ንረት ነው። የዋጋ ንረትን የሚቀንስ ነገር አንደኛው በመንግስት በኩል የሚሰራ ነው። ሁለተኛ ደግሞ በብሔራዊ ባንክ በኩል የሚሰራ ነገር አለ። ግን ሲሰሩ አታይም። የኢትዮጵያ ብሔራዊ ባንክ ሞዴሉ ከዚህ ከአሜሪካን ፌደራል ሪዘርቭ የተወሰደ ነው። ቱል አላቸው፣ መሳሪያ አላቸው። ግን ያንን መሳሪያ ሲጠቀሙ አታይም። ጠቅላይ ሚኒስትሩ የሚፈልገውን ነገር ብቻ ሲያደርጉ ታያለ። ይሄ ደግሞ ያለውን የዋጋ ንረት እና የማክሮ ኢኮኖሚ ችግር ያባባሰው ይመስለኛል። እና መጀመሪያ እነሱ ማድረግ ያለባቸው ፈርስት ዱ ኖ ሃርም። ፈርስት ዱ ኖ ሃርም ማለት ምንድን ነው? መንግስት አንደኛ የራሱን በጀት መቀነስ አለበት፣ ሌላውን ነገር ከዛ መጀመር አለባቸው። መንግስት ያንን ካረገ የኢትዮጵያ ብሔራዊ ባንክ ደግሞ ያለውን ቱል በመጠቀም ቦንድ በመሸጥ ያለውን ገንዘብ መሰብሰብ ይችል ነበር። አሁን ኢትዮጵያ ችግሩ ምንድን ነው? ኢንፍሌሽን ማለት ብዙ ኮዝ አለው ስናስተምር ዲማንድ ፑል፣ ኮስት ፑሽ ምናምን እያለ ነው። ግን ባረም ላይ ነው ኢንፍሌሽን ማለት አቅርቦትና የገንዘብ መጠን አለመመጣጠን ማለት ነው። ገንዘብ በጣም ሲበዛና አቅርቦት የተወሰነ ሲሆን ዋጋ ይጨምራል። መጀመሪያ እነሱ ማድረግ የነበረባቸው ይህንን የገንዘብ መዓት ከየት እንደመጣ የማይታወቅ የገንዘብ መዓት አለ ኢትዮጵያ ውስጥ። ህዝቡ ጋር ነው ያለው ማለት አይደለም። ግን ገንዘብ ማን እንደሚያትመውም አይታወቅ፣ ኮንትሮልም ያላቸው አይመስለኝም። እነሱ ብቻም አይመስሉኝም ገንዘብ የሚያትሙ፣ ብሔራዊ ባንክ ብቻ አይመስለኝም፣ ሌላ ሶርስ ያለ ይመስለኛል። ይሄንን ብዙ ሰው ተናግሮታል። እኔም ከዚህ በፊት ተናግር ያለ ይሄን ሁሉ ሶርስ አያውቁትም። ኢትዮጵያ ውስጥ አሁን ሲቸገሩ ኤርትራውያን እንደዚህ ያደረጉ ምናምን እያሉ ይጮሃሉ። ግን ያንን ለመቅረፍ ስራ ሲሰሩ አታል። በጣም የሚገርምህ እሱ ችግሩን አይደንቲፋይ ያደረጉና እዛ ጋር ይቆማሉ። በቀደም የሆነ ቪዲዮዎች እያየሁ ነበር። አሁን ለምሳሌ መንገድ ላይ ሰውን እያቆሙ የሚዘርፉ ሰዎች አሉ። ስለዛ ይናገሩና መንግስት አይደሉም እንዴ? መንግስት እኮ ሪስፖንሲቢሊቲ አለው ኢትዮጵያ ውስጥ ለሚሆነው ነገር በሙሉ። እነዚህ ሰዎች ተጠያቂ እናደርግ እንደ ልመና አይነት ነገር ሲናገሩ ሰው በጣም የሚገርም ሰው። አንደኛ they have to take responsibility። የኢትዮጵያን ችግር ለመቅረፍ የሚፈልጉ ከሆነ ሪስፖንሲቢሊቲውን መውሰድ አለባቸው የሚል እንትን አለ። ሌላው ደግሞ lack of competition። ኢትዮጵያ ውስጥ ኮምፒቲሽን የለም። መንግስት በኢኮኖሚ ውስጥ የማይገባ አይነት ኢንተርቬንሽን ያደርጋል። ቁጥጥሩ በጣም የጠበቀ ነው። ይሄ መላላት አለበት። ሌላው ደግሞ ኮረፕሽን ከዚህ በፊት ተናግረናል። ዶክተር ሚልኬሳ እንደምታውቀው ሰው በመሪቱ ሳይሆን በችሎታው ሳይሆን ይሄ ፔትሮኔጅ
በዝምድና ይታመናል አይክደንም በማለት ነው ሰው ስልጣን የሚያገኘው። አንድ ሁለተኛ ስልጣን ካገኘ በኋላ ኮረፕሽን እንደ ኮንትሮል ሜካኒዝም ስለሚጠቀሙ ሰው ሌብነትን አይደለም የሚቆጣጠሩ። ሌብነት እንዲያው አንድ ሰው ሰርቆ ገንዘብ ካረገ ታማኝ ይሆናል ለዛ መንግስት፣ ያ መንግስት እንዲቀየር አይፈልግም። ስለዚህ ሰው እንዲያው ኮረፕት እንዲሆን ኢንከሬጅ የሚያደርጉ ይመስለኛል። ኮረፕት ያልሆነ ሰው የሚፈልጉ አይመስለኝም። ይሄ ሁሉ ያለ ኢትዮጵያ ሁለተኛ ትሆናለች፣ ከምናምን ዓመት በኋላ አንደኛ ትሆናለች። ይሄ ትንቢት አይደለም፣ ሳይንስ ነው። ኢኮኖሚ ሳይንስ ነው። አንተ ስለፈለክ ብቻ የሚሆን ነገር አይደለም። ሰው የምትፈልገውን ነገር ለማድረግ ፊስካል ፖሊሲ እና ማኒተሪ ፖሊሲ መጠቀም አለብህ ወደዛ ለመግፋት ኢኮኖሚ። ያንን ሳታረግ እንዲሁ ትንቢት ብቻ መናገር ዋጋ ያለው አይመስለኝም። ዶክተር ሚልኬሳ አመሰግናለሁ። እዛው ከማይክሮ ማክሮ ኢኮኖሚክስ ቀውሱ ሳንወርድ የጦርነት ጉዳይ አንስተሃል። ኢትዮጵያ አሁን የዎር ኢኮኖሚ ነው። ሙሉ በሙሉ ለሶሻል ሴክተር ለትምህርት ወይ ለጤና ምናምን ቢመደብም ዞሮ ዞሮ ለጦር ነው የሚውለው እና የአጠቃላይ ኢንፍሌሽን አጠቃላይ ገንዘብ ዝውውርና ገንዘብ ከየት እንደሚመረት ራሱ እሱን አንስተሃል። አሁን ምርታማነት በተመለከተ ለምሳሌ ኦሮሚያና አማራ ክልል ላለፉት 2 ዓመታት ኦልሞስት ኦሮሚያ ላለፉት 6 ዓመታት፣ አማራ ክልል ላለፉት 3 ዓመታት፣ አሁን ኦልሞስት 3 ዓመት ሆኗል። ጦርነት ውስጥ ነው። ትግራይ ኦልሞስት ዴቨስቴትድ ነው በቃ። እና በተለይ ደግሞ ኦሮሚያና አማራ ክልል ምርት የሚመረትበት በአብዛኛው ማለት ነው እዚህ አካባቢ ነው፣ ግን ጦርነት ላይ ናቸው እነዚህ ኤሪያ። እንዳውም አንዳንድ ቦታ ደግሞ በቆሎ እንኳን እንዳይመረት ለምን ለኦኤልኤ ጫካ ነው ለፋኖ ጫካ ነው ተብሎ በቆሎ ሰው እንዳያመርት ተደርጎ ሰሞኑን ደግሞ የምናየው ምርቶችን ማቃጠል ሁሉ ደርሷል። ህገወጥ ናቸው ብሎ ያቃጥላሉ። እንደው ህገወጥ ናቸው ብለህ እንኳን ከያዝክ ለምንድን ነው የምታቃጥለው? አሁን ጉጂ ውስጥ ሞተር ሳይክል የሚባል አቃጥሎ ጨረሱ። ምዕራብ ሸዋ፣ ወለጋ፣ አርሲ ውስጥ አሁን ደግሞ ሞተር ሳይክል የግለሰብ አቃጥሎ፣ አሁን አማራ ክልልም ተመሳሳይ ነገር እያደረጉ ነው። ትናንትና ያየሁት ኢሉባቦር ውስጥ ቡናን ያዝን ብሎ ቡናው ላይ ጋዝ አርከፍክፎ አቃጥሉ እና ደረታቸውን ነፍቶ እያቃጠሉ ቪዲዮ አንስቶ በፌስቡካቸው ላይ ይለጥፋሉ። የመንግስት ፌስቡክ ነው። ከዚህ የምንረዳው በተለይ ፕሮዳክቲቪቲ ላይ ፎከስ እንድታደርግልኝ ፈልጌ ነው። እንዳይመረት እየተደረገ እድገት የሚመጣ ነገር አለ። ይሄ የማሞ ቂሉ መንግስት ነው። መሰረተ ትምህርት ድሮ ስናስተምር ሚልኬሳ አንተ አልደረስክበትም። አንድ ካራክተር ነበር ማሞ ቂሉ ይባላል እና ሞኝ ነው ያ ካራክተር እና ይሄን መንግስት ሳየው ያንን አስታውሳለሁ። እነዚህ ሰዎች ምንም የማያውቁ አካውንታቢሊቲ የሌለው ማንም ሰው የፈለገውን የሚያደርግ የነሱ ኢንፍራስትራክቸር ከላይ እስከታች ኮራፕት፣ ሰው ገለ ማትጠየቅበት፣ ንብረት አቃጥለ እንደዚህ አውድመ ማትጠየቅበት ሀገር ነው የሆነው ኢትዮጵያ። እንደዚህ እያደረግ ስለ ኢኮኖሚ እድገት እንዴት ታወራለህ?
እኔ ሁል ጊዜ የምናገረው ነገር አለ ዶክተር መልኬሳ ኮንትሮባንድ የሚባል ነገር አለ ኢትዮጵያ ውስጥ ከደርግ ዘመን ጀምሮ ኮንትሮባንድ እነሱ የሚሉት ሊጋል የሆነ እቃ ድረግ ምናምን ይሄ ኢሊሲት ድረግስ ምናምን አይደለም የምንናገረው ጨውና በርበሬ ማለት ነው በተለይ አሁን ቡና ኦኬ እንደዚህ አይነት ነገሮች ለምሳሌ አንተ 40 ምንጭ የምትኖር ከሆነ ቡና ርካሽ ነው እዛ ትንሽ ቡና ገዝተህ ወደ አዳማ መውሰድ ከፈለክ መንገድ ላይ ይወስዱብሃል ድሮ እኔም ሳውቀው እንደዛ ነበር አሁን የባሰ ይመስለኛል ዋይ ለምን ብለስ ራስን ጠይቅ ቡና ህጋዊ ምርት ነው በገንዘብ ነው የገዛው አልዘረፍክ አንተ ለኮንሰምፕሽን ብቻ የገዛውን ቡና የ5 የ10 ቡና በድሮ ብር እስኪ እንበል አሁን 200 300 እንበል ለምን ይወስዱብሃል መንገድ ላይ ያ ነገር ለምን ቀጠለ አሁን ጥያቄ እሱ ነው ዋይ የኢኮኖሚ እንቅስቃሴ እንዴት ሊኖር ይችላል በዚህ አይነት ሁኔታ ኬላ 10 ኬላ 20 ኬላ 100 ኪሎ ሜትር ለመሄድ አቁመ ሰውን የምትዘርፍ ከሆነ እንደ መንግስት ይሄንን ሊጋላይዝ አድርገህ ቀረጥ ከመቀበል ንብረቱን ትወርሳለህ ሰው ንብረት እንዳለ ትወስዳለህ ዋይ ትርፉ ምንድነው ትርፉን አጣው አውጥቼ አውርጄ አስቤበት ይሄ ለምን ይደረጋል የሚለው ነገር ሊገባኝ አልቻለም እስካሁን እና ያረጉታል አሁን እንዳየነው ያቃጥላሉ አሁን አሜሪካ ውስጥ ዋሽንግተን ዲሲ እና ዳላስ የዕቃ ዋጋ በአብዛኛው እኩል ነው ለምንድን ነው እኩል የሆነው የጨው ዋጋ ዋሽንግተን ዲሲ ውድ ከሆነ ከዳላስ ተገዝቶ ወደዛ ይጓዛል and vice versa ዋጋው እኩል ይሆናል ማለት ነው በኢኮኖሚክስ the law of one price እንለዋለን purchasing power parity ሀገር ውስጥም ይሰራል ፐርፌክት ፒፒፒ ባይኖርም ዋጋዎች ይስተካከላሉ ዋጋ ከተስተካከለ የቡና ዋጋ 40 ምንጭ ወይንም ነቀምቴና አዳማ አንድ ከሆነ አንተ ከነቀምቴ ወደ አዳማ የምትሄድ ከሆነ ለምን ትገዛለህ ከዛ አዳማ ስትመጣ ትገዛለህ ዋጋው አንድ ከሆነ እንደዚህ አለማሰብ ዝም ብሎ በፊት የሚሰራውን ነገር እንዲሁ በደመነፍስ መከተል የሚሉት ነገር አለ የአንድ ሀገር ኢኮኖሚ የሚያድገው ፕራይመሪሊ ጦርነቱ እንዳለው ነው ዶክተር መልኬሳ ኢኮኖሚክ ፍሪደም የኢኮኖሚ ነፃነት ሲኖር ነው በነፃነት ስትነግድ በነፃነት ከዚህ ገዝተህ እዛ ስትሸጥ ከዛ ገዝተህ እዚህ ስትሸጥ እድገት የሚመጣው እንደዛ ነው የሰውን ኑሮ የሚቀይረው መንግስት አይደለም መንግስት ማድረግ የሚችለው ምንድነው ለንግድ ለኢኮኖሚ ሁኔታዎችን ማመቻቸት ነው ሊጋል ሲስተሙ እንዲሰራ ማድረግ ነው ኮንትራክትን ኢንፎርስ ማድረግ እነዚህ የመንግስት ስራዎች ናቸው የሰውን ደህንነት መጠበቅ ከዛ ባለፈ በኢኮኖሚ ውስጥ መንግስት የሆነ ድርሻ አለው በተለይ ድሃ ሀገር እንደ ኢትዮጵያ መንገድ መስራት ትምህርት ቤት መስራት ድልድይ መስራት እነዚህ ነገሮች ፐብሊክ ጉድስ የምንላቸው መንግስት መስራት አለበት ምክንያቱም አንደኛ ብዙ ገንዘብ ይፈልጋሉ እንደዛ አይነት ገንዘብ ያለው ሰው የለም ሁለተኛ ደግሞ ሰርተህ ገንዘብህን መልሰህ ማግኘት አትችልም መንገድ ከሰራ ማንም ይነዳበታል እንዴት አድርገህ ነው ኢንቨስትመንት ሪኩፕ ማድረግ አትችልም እነዚህ ፐብሊክ ጉድስ በገንዘብ በመንግስት መደገፍ አለባቸው በመንግስት ኮንትራክት መሰራት አለባቸው ያንን ሪኮግናይዝ እናደርጋለን ግን መንግስት ጨውና በርበሬ ንግድ ውስጥ ምን ይሰራል
ኢትዮጵያ ውስጥ አሁን ያለው ይሄ ነው። አሁን ወደ አርሲና ባሌ የሆነው ነገር ምንድን ነው? ስንዴ እንጂ ገብስ አትዙ። አሁን የስንዴ ዋጋ ከገብስ ዋጋ ቀንሷል። ገብስ ድሮ ርካሽ ነበር፣ አሁን ገብስ ውድ ነው። አምርተህ ከዛ በኋላ መንግስት በቅናሽ ዋጋ ነው የሚገዛ። ኢንሴንቲቭ አለ። አሁን ኔክስት ይር እንደዚህ ለማምረት በግማሽ ዋጋ እየሸጥ ትተህ ከተማ ትገባለህ። ይሄንን እየጮህን ነገርናቸው፣ አይሰሙም። አሁን ለእርሻ የሚሆንና ለከብት እርባታ የሚሆን መሬት አለ ኢትዮጵያ ውስጥ። ትልቁ ሚስማኔጅመንት ኤቭሪዌር። አሁን ኦሮሚያ ውስጥ ምሳሌ ኦሮሚያ ውስጥ ስትሄድ ለከብት እርባታ የሚሆን መሬት ተራራውን ምናምን ታርሶ ታያለ። ለምን? ለሙ መሬት ለጓደኞቻቸው ለምን ለጅቡቲ ፕሬዝዳንት ሁሉ ተሰጥቷል እኮ ኦሮሚያ መሬት አንድ ጊዜ። ሰው የሀገር ሰው ምን ያደርጋል? መቃብር ስር ይቆፍራል። ኢኮኖሚክ ሚስማኔጅመንት ኢትዮጵያ ውስጥ በከፍተኛ ደረጃ ነው ያለው እና ይሄ ያለ ፕሮዳክቲቪቲ መጨመር አይችልም። ሌላው ደግሞ የተያያዘው ነገር ከዚህ ጋር ዶክተር ሚልኬሳ ፕሮዳክቲቪቲን ለመጨመር የማምረቻ መሳሪያዎች ያስፈልጋሉ፣ ካፒታል ጉድስ። ኢትዮጵያ ግን ኢንቨስት የምታደርገው አሁን ካፒታል ጉድስ ላይ ሳይሆን ብልጭልጭ የመንገድ ፕሮጀክቶች ላይ ነው። እነዚህ ለግዠሪዎች ናቸው። ሚድል ኢስተርን ካንትሪስ ገንዘብ ስላላቸው ነው ሁሉንም ነገር ሰርተው ሲተርፍ ነው መንገዳቸውን ያሳምሩ፣ የሰውን ኑሮ ቀይረው። ኢትዮጵያ ሰው የሚበላ የሚጠጣ የሌለበት ሀገር፣ ያውም እኮ መንገድ ብትሰራና ቀበሌዎችን ከትላልቅ ከተማዎች ጋር ብታገናኝ ጥሩ ነው። ያ እንደውም በጣም አስፈላጊ ነው። ግን አዲስ አበባ ውስጥ ለጉራ መብራቶችን ከውጭ እየገዛ መብራት መንገድ ላይ ማቆም ትርጉሙ ምን እንደሆነ አልገባኝም። ይሄ ነው ሚስማኔጅመንት አለ። ሰውን አይሰሙም፣ ምክር አይወስዱም፣ ወይ ራሳቸው አውቆ አይሰሩም። ይሄ እኮ ነው እንደ ዶሮ ማለት ነው። ዶሮ ራሱ አታቅ ብትነዳት እንደ ከብት ቀጥ ብላ አትሄድ። የኢትዮጵያ መንግስት እንደዛ ነው። ኡፊን ቤቱ ኢትመንን ደምቱ ይባላል በአፋን ኦሮሞ። ራሱ አታቅ ስትነዳን ደግሞ አትሄድ፣ ወዲህ ወዳ ትላለህ። ይሄ ነው ዶክተር ሚልኬሳ ትልቅ ሚስማኔጅመንት አለ። አሁን እንደምናየው በተለይ ጦርነት እያለ ጦርነት መኖሩ ብቻ እኮ አይደለም ዶክተር ሚልኬሳ፣ የጦርነት ወሬን መጥፎ ነው ለኢኮኖሚ። ወሬው ራሱ ኤክስፔክቴሽኑ የጦርነት ይሆናል። አንዱ ኢኮኖሚን የሚያሳድገው ጉድ ኤክስፔክቴሽን ነው። ይሄን አልሰማ ይሆን ጠቅላይ ሚኒስትሩ? አላውቅም። ራስን በጥይት እንደመምታት እኮ ነው። ስለ ኤርትራ ስለ አሰብ ወሬ ማውራት አሁን ኢኮኖሚው ላይ አድቨርስ ኢፌክት አለ፣ መጥፎ የሆነ ተጽዕኖ አለው ምርትና ምርታማነት ላይ። ሰዎች ይህን እየሰሙ ኢትዮጵያ ውስጥ መቼም ኢንቨስት አያደርጉም። ፎሬን ዳይሬክት ኢንቨስትመንት ቆሟል ማለት ትችላለህ። ሀገር ደግሞ ያለ ኢንቨስትመንት አያድግም። ኢትዮጵያ ውስጥ በቂ ቁጠባ የለም ሀገር ውስጥ። ከውጭ ደግሞ ካፒታል አትራክት ማድረግ አትችልም። እንዴት ነው ኢኮኖሚ የሚያድገው? እንዴት ነው ስራ የሚፈጠረው? እኔ አይገባኝም። እንዴት የነሱ ፕላን ኢትስ ባፍሊንግ ሚ። እና ሜጀር ኮርስ ኮሬክሽን ያስፈልጋል። ሜጀር ኮርስ ኮሬክሽን ኢትዮጵያ ውስጥ ዶክተር ሚልኬሳ አመሰግናለሁ። አሁን አንተ እንዳልከው ኢትዮጵያ ውስጥ ብልጭልጭ ያው የሚታወቅ ነገር ነው። የአብይ ኢኮኖሚ የብልጭልጭ ኢኮኖሚ ነው። አንድም ማኑፋክቸሪንግ የገነባ ነገር የለም። እንዲያውም የነበሩ ማኑፋክቸሪንግ ሴክተር
እየተዘጉ በጦርነት ምክንያት ያው የጦርነት ወሬም ጨምሮ ሁልጊዜ የጦርነት ፕሮፓጋንዳ ስላለ እዛ ላይም ጦርነቶች ስለሚካሄዱ ሰው ሲንቀሳቀስ ከተለያዩ ከክልል ወደ ክልል ሲንቀሳቀስ እገታዎች አሉ። ሰው ይታገትና ሚሊዮን ይጠየቃል፣ ይገደላል፣ ይረሸናል። አጠቃላይ በዛ ምክንያት አንድም ማኑፋክቸሪንግ ሴክተር የተገነባ የለም። ዩኒቨርሲቲዎች እየተዘጉ ነው። በዛ ምክንያት ደግሞ የጦር ማሰልጠኛ ነው የሚስፋፉ። ህዝቡ ወደ ድህነት ገብቷል። አብዛኛው ከተሞች እንዳለ በለማኞች ተወራለች። የሚያሳዝን ነው። አብይ ግን ደሃ ማህበረሰብን አላይም ብሎ ከከተማ እያባረረ እያሰረ ሰው መብላት ሲያቅተው አሁን አዳማ፣ ቢሾፍቱ፣ ሻሸመኔ አሁን ሰው አሰላ ቢሄድ የለማኝ ከተማ ይባላል። ያው አስፋልት ላይ ሰው ይለምናል እንዳለ እንደ ጉድ ነው የምታገኘው። እና ይሄ ነው እንግዲህ የአብይ አጠቃላይ የኢኮኖሚ ሪፎርም ብሎ ያመጣው። ሰሞኑን የተለያዩ መረጃዎች አሉ። ግሎባል መልታይ ዳይሜንሽናል ፖቨርቲ ኢንዴክስ ብሎ በተለይ በዩኤንዲፒ እና የተለያዩ ግሩፖች አንድ ላይ ያወጡት አለ። ከኢትዮጵያ 72%ቱ የኢትዮጵያ ህዝብ 72%ቱ ድህነት ውስጥ ናቸው፣ ደሃ ናቸው የሚልና ሌላ የዩኤንዲፒ አሃዝ ደግሞ ከ193 ሀገሮች ውስጥ ኢትዮጵያ 180ኛ ላይ ነው ያስቀመጠው በፖቨርቲ። ይሄ እንግዲህ የዩኤንዲፒ ቁጥር ነው። በፖቨርቲ ማለት ይሄ ሂማን ዲቨሎፕመንት ኢንዴክስ ካልኩሌሽን አንተ ታውቃለህ። በዛ ደረጃ የኢትዮጵያን መጨረሻ ላይ ከዓለም መጨረሻ ላይ ነው ያስቀመጠው። ደግሞ ኢትዮጵያ የአይኤምኤፍ እና የወርልድ ባንክን እንትን ተቀብላ ፎሬን ካረንሲ በተለይ ይሄ ካረንሲውን ዲቫሉዌት አድርጋለች። የኢትዮጵያን ካረንሲ ዲቫሉዌት አድርጋ ከዶላር ጋር አሁን ያለው ምንዛሬ የኢትዮጵያ ገንዘብ ዋጋ የለው፣ ምንም ዳቦ መግዛት አይችልም። በዚህ ምክንያት ሰው እየተሰቃየ ነው። ይሄ አሁን አብይ ለምንድን ነው ይሄ የአይኤምኤፍን የተቀበለው? በአንተ አረዳድ የአይኤምኤፍ ዲክቴሽን የወርልድ ባንክ ዲክቴሽን ተቀብሎ እንዳውም ሆም ግሮውን ነው ብሎ ተቀብሎ አሁን ደግሞ እንትኑ ጫናው ደግሞ ይሄ ነገር ያመጣው አጠቃላይ ያስከተለው ችግር የከፋ ነው። አንደኛ ጥያቄ አብይ ይሄንን የአይኤምኤፍ ሪስትራክቸሪንግን ለምንድን ነው የተቀበለ? ሁለተኛ ያ ደግሞ ያስከተለው ችግር ምንድን ነው? ዶክተር ሚልኬሳ ለምን ተቀበለ የሚለው መልሱ ገንዘብ ከአይኤምኤፍ ስለሚፈልግ ነው። አምኖበት አይደለም። መጀመሪያ እንደመጣ እንደምታስታውሰው 2019 አካባቢ የአይኤምኤፍን ሎን ለተወሰነ ጊዜ እምቢ ብለው ነበር። መጨረሻ ላይ ተቀበሉት። የተቀበሉት ደግሞ እነዚህን የአይኤምኤፍ ፕሪኮንዲሽንስ ማሟላት አለበት በሚል ነው። አንደኛው ፕሪኮንዲሽን ገንዘብን ማርከስ ነው። እሺ ብሎ ተቀብሎ ያንን አረገ። ሁለተኛ ደግሞ የመንግስትን ገቢ መጨመር ሚል ነው። እሱንም እሺ ብሎ ተቀበላቸው። ኬንያ ያንን ለማድረግ ሲሞክር ሩቶ ህዝቡ ብሎ ተነስቶ መጨረሻ ላይ ቶሎ ኢትዮጵያ እንደዛ አይደለም፣ የፈለጉትን ነገር ነው የሚያደርጉት። ህዝቡ እስካሁን ዝም ብሏቸዋል። ደስፐሬት ስለሆነ ነው የተቀበለው። መልሱ ያ ነው። አብይ ገንዘብ ይፈልግ ነበር። የዕዳ አጣብቂኝ ውስጥ ገብቶ ነበር፣ ፎሬን ዴት። በዛ ላይ
ከውጭ ዕቃ የሚገዙበት ዶላር አልነበራቸውም። ደስፐሬት ስለሆነ ተቀበለው። ውጤቱ ደግሞ ዲዛስተረስ ነው። በተለይ አሁን ይሄ ከረንሲ ዲቫሉዌሽን የፎሬን ከረንሲ ኤክስቼንጁ በገበያ ይተመን የተባለው አሁን እንደውም እየተራራቀ መጥቷል። በቀደም ስሰማ አሁን ከዛ በላይ ይሆናል፣ ወደ 180 ተጠግቷል አሉ። አሁን ትናንትናና ከትናንት ወዲያ ምን ስንት እንደሆነ አልጠየቅኩም። ሶ ኢማጂን የዛሬ ዓመት 57 1 ዶላር 57 ብር ነበር ባንክ። አሁን ባንክ ራሱ 140 ምናምን 150 ምናምን ነው የሚከፍል። ሶ ይሄንን በምንድን ነው የምትገምተው? በእቃ ዋጋ ንረት ነው። ሶ ከረንሲ እንደዚህ ዲቫልዩ ሲሆን ዋጋውን ሲያጣ ከረንሲ ረከሰ ማለት የእቃና የአገልግሎት ዋጋ ጨመረ ማለት ነው። ሁለቱ አንድ ናቸው። ሶ አብይ አህመድ ያ ገንዘብ የት ገባ ብለህ ከጠየቅክ አሁን እኔ የሚታይ ነገር የተሰራበት ፕሮዳክቲቭ ኢንቨስትመንት ፋብሪካ የተቋቋመበት ምናምን ብዬ የምጠቅሰው ምሳሌ የለኝም። ጉርጉራ ምናምን እያለ ጠቅላይ ሚኒስትሩ የሆኑ ነገሮችን ይሰራል። ያም በሱ እምነት ብዙ ዓመት ቆይ ያለው ጠቅላይ ሚኒስትር ሆኜ የሚል እምነት ያለው ይመስለኛል። ቱሪስቶች ምናምን ሲመጡ ፎሬን ከረንሲ ያመጡልኛል የሚል ካልኩሌሽን ነው የሱ። አሁን በቀደም ባሌ ሄዶ የሚሰራውን ነገር ያንን ይመስለኛል። ባሌ ሄዶ ሶፍመር ዋሻ ውስጥ ሲያወሩ አብሮት የሄዱ ሰዎች እግሩ ስር ሲንከባለሉ አይተናል። እና የሱ ካልኩሌሽን ሁልጊዜ how can I get more foreign currency የሚል ነው። አሁን ያላቸው የ1.6 ዓመት ማለት አንድ ዓመት ከ7 ወር ምናምን የሚሆን ዕቃ ከውጭ ለማስገባት የሚያስችል ገንዘብ ብቻ ነው ያላቸው። እና ተጨንቋል። ኢኮኖሚ በጣም መጥፎ ነው። የነሱ ካልኩሌሽን ሁሉ ጊዜ ሾርት ተርም ነው፣ ሎንግ ተርም ፕላን የላቸው። አብይ አህመድ ዛሬን እንዴት ልለፈው ነው ጠዋት ተነስቶ የሚያስበው። ያንን ለሀገር ስለማያስብ በጣም ሰልፊሽ ሰው ይመስላል ከስራው ስታየው። እኔ እሱም ፐርሰናሊ አላውቀውም። የሚሰራውን ነገር ስታይ ግን እንዴት ስልጣኔን ማስጠበቅ እችላለሁ፣ ምን ባረግ ነው ይሄ ሃውስ ኦፍ ካርድስ እኔ ላይ እንዳይወድቅ ዛሬ ምን ማድረግ አለብኝ፣ የትኛው ጋር ሄጄ ላጥብቅ የሚል ይመስላል ካልኩሌሽኑ። በዛ አይነት ስታየው አብይ አህመድ ምን እንደሚሰራ ይገባል። ስልጣኑን ብቻ ማስጠበቅ ነው እሱ። ከውጭ ገንዘብ የፈለገውም ለዛው ነው።